እዛ ቤት ነው ያለው። ቆይ ይግባ፣ ሲገባ ቀጥታ እንሄድባቸዋለን። ችግር የለውም። ምናልባት እዛ ቪዲዮ የልዕልቷ ባለቤት ወደ ቦታው ተመልሷል። ወደ ንግስ ነው ተመልሷል። ትንሽ ሄድና እስማ ዶሚኒሽ በኢየሱስ ስም ወይ እንዴት ነሽ? አለሁልሽ። ምንድን ነው የተፈጠረው? ለአቡሽ ሲጨንቀኝ በቃ አሚሩን ስልክ አያነሳም፣ እንትና የማያነሳም። ምን ያነሳሉ? እንሂድ እኔ እናንተ በቃ እንሂድ እባክህ። በእናትህ ስሚኝ፣ ሩታ ናት አሁን ያስጨነቀችኝ የነበረው። የሆነ ነገር ይሆናል ብላ ስሜት ውስጥ የሆነ ነገር ትሆናለች፣ ትጨነቃለች። እሱማ ግን በቃ አብሽ ጋር እንድረስበት እኮ እንሄዳለን። ግን ከዛ በፊት እኛ መረጋጋት አለብን። ገብቶሻል? የእኛ መረጋጋት ምንም አይሰራም። እሺ እንሄዳለን። አንዴ ቆይ ስሚኝ። እሺ እንሄዳለን። ስሚኝ፣ ማድረግ ያለብን ነገር ስራ ማውራት ስላለብን እኮ ምንድን ነበረ አንቺ ያልሽኝ? እዚህ ፍላሽ ላይ ምንድን ነው ያለው? ቆይ እኔ በዚህ ልክ አልገባኝም እኮ። እሱን ተውና አብሽ ላይ እንድረስበት። ምንድን ነው ንገሪኝ። ሊያመልጠን ነው እኮ ንገሪኝ። ምንድን ነው? እሱን ተው። ስለሱ የምናወራበት ታይም አይደለም። እዩ ምን ሆነ ነው እንደዚህ ነገር ታወራለህ እንዴ? ሩታ ትጨቃለች። አንድ ነገር ሁለተኛ ነገር አብሽን ይዘውት ሊጠፉ ነው። የት ነው የሚጠፉት? አላውቅም። የት ይዘውት እንደሚጠፉ አላውቅም። እንድረስ እሺ ነገር እኔ ከፍቼ ማየት እፈልጋለሁ። እሱ በኋላ እናወራለን። እዩ ምን ተረጋጊ። እኔ ልሽ ሎኬሽን ይላኩልሽ እኮ መተሽ አንቺም ሩታን ታረጋግጣለሽ። አይ ነው ገብቶኛል። እሱን ተው በቃ እሱን ተውና አብሽ ጋር እንድረስበት በእናትህ። እንዴ ትናንት አላየህም? እሺ አይቻልም እኮ እንሂድ በቃ። አሁን የሚሆነው እንትናንም ብሩክንም እንዴት ማግኘት እንዳለብን እኮ እያሰብኩኝ ስለነበረ ነው። ገብቶሻል? እኔ አላውቅም። ሄርሜላን ቤት ታውቀዋለህ? ሄርሜላን ቤት አላውቅም። እኔ ባውቀው ቀጥታ እሷ ጋር የለም እንዴ? እሺ የሚያውቀው ሰው የለም? እንትና ያውቀዋል። አቡሹ አማኑ ደውልልኝ። በቃ እኔ እዛ ነው እርግጠኛ ነኝ። እዛ ነው እንሂድ በቃ። እኔ የሆነ ወሬ ሰምቻለሁ። እዛ ነው የሚሆነው። አቡሽ በግልጽ ንገሪኝ። እኔ ሌላ ነገር ይኸውልሽ፣ ሌላ በምን አንቺ እንደምታስቢ እንደምትጨነቂ ያውቃለሁ። ስለ አብርሽም ስለ ሩታም እንደምትጨነቂ ያውቃለሁ። ገብቶሻል? አሁን ያስጨነቀሻለሁ አብርሃም የሆነ ነገር ይሆናል የሚል ስሜት ተሰምቶሽ ነው። ያንን አውቃለሁ። ሩታም እየተጨነቀሽ ነው። ሩታ አሁን እኮ እሷ ቤት ነበርኩኝ። አሁን እየተጨነቀሽ እና ደህና ነች? እሺ ደህና ናት እሷ። ምን ያህል በጣም ኤግዛጀሬት የሆነ ጭንቀት አይደለም፣ ግን በቃ የሆነ ጭንቀቷን ለመደበቅ እየሞከረች ነው ያለችው። እና ታዲያ እንዴት አትደብቅ እንዴ? እንሂድ በቃ። ምን እናድርግ አሁን? ያለን አማራጭ ምንድን ነው? ሄርሜላ ጋር እንሂድ። ሄርሜላ ጋር እንሂድና አብርሽን ይዘነው ቤቱን ያስቀምጥ። አብርሽ እነሱ እኮ ከቦ እኮ ነው የሚቀመጡት። በቃ እንሞክር በቃ። ቁጭ ከማለት ይሻላል። ይኸውልሽ እዩ እዛ የሚኖሩት ማለት ነው አሚሩ ይኖራል፣ ብሩኬ ይኖራል፣ እንደገና ደግሞ እነ አቡሽ ይኖራሉ፣ እነ ጆ ይኖራሉ። እንደዛ አይደለም እንደምታስቢው አይደለም። አሁን እንደዚህ ተጣልፈን የሆነ ነገር ስናደርግ የሆነ ፋውል ወይ የሆነ ነገር ላይ የሆነ ነገር አጥፍተን እንመጣለን። ገብቶሻል? እና እሺ ምን ይሻላል? ቁጭ ማለት እኮ ምንም ጥቅም የለውም እኮ። እኔም እኮ ቁጭ እንበል እኮ አይደለም ያልኩት። አንቺ እንደምታጣድሽኝ እየተጣደፍኩኝ ሄጄ የሆነ ነገር ከማድረግ ይልቅ ወይ እዚህ ላይ ያለውን ነገር በግልጽ ንገሪ፣ ወይ ደግሞ የተለየ ነገር ካለ ፖሊስ ጣቢያ እንሂድ። እሱን ተውና አብሽ ጋር እንሂድ። ቢያንስ ደህና መሆን ራሱ ማወቃችን ጥሩ ነው። እውነቴን ነው እዩ። ቢያንስ ለሩታ እናሳውቃታለን። ሩታ እርግጠኛ ነኝ እያስመሰለች ነው። እርግጠኛ ነኝ ተጨንቃለች። እርግጠኛ ነኝ እንዴ ለእናንተ ግዴታ እኮ ማሳየት የለባትም ጭንቀቷን አይደል? እሺ አቡሽን ፈልገን አገኘን። አቡሽን ሄደን እናውራው። አማኑ ማለት ነው። አቡሽ ማለት አማኑ ታውቂዋለሽ አይደል? እኔ ያላውቃቸው እንደዛም ያለው እንተቆር ያለው ልጅ እሺ፣ አማኑ እሱ ያውቀዋል። ቤቱ ያውቀዋል ሳይሆን እሱን ጋር ደውዬለት ከሩታ ጋር ሁሉ ሩታ ስትጨናነቅ በቃ እኔ እሱን ባወራ ይሻላል ብዬ እሱን አውጪው ነበር። በቃ እሱ ጋር መፍትሄ ካለ እሱ ጋር ንገሪኝ በግልጽ። ግን ያለውን የተፈጠረውን ነገር በምን ምንም የማውቀው ነገር የለም። ብቻ እዛ ነው በቃ ይዘውት ሌላ ቦታ ሊወስዱት። ይሄን የሰማሁት አላውቅም፣ የት እንደሆነ አላውቅም። ከሀገር ምናምን ሊያስወጡት ፈልገው ሊሆን ይችላል፣ አላውቅም። ስለዚህ እንዴት ነው እንደዚህ የሚያደርጉት? አላውቅም
እኔ ግራ እያጋባሽ ነው። ወደ ጽንዘል ያለው ነገር እኔ አላውቅም፣ እርግጠኛ አይደለሁም። ወሬን የሰማሁትና በቃ እንፍጠን እናንተ ሁሉ ይሻላል። ምናልባት እዛ ቪዲዮ የሚይዙበት ቦታ ካሉ እዛ ሄደን ቼክ ማድረግ እንችላለን። ገብቶ የስ ደህና ነው ራሱ ናቃችሁ ጥሩ ለኛ ለሩታ የሆነ ሌላ ነገር የተፈጠረ ነው እያስመሰልሽ ያለሽ። እግዚአብሔር ነው ሌላ ነገር የተፈጠረው። እየደወልኩለት እኮ ነው። ምን ላድርግ ከዚህ በላይ ደውልለት፣ ደጋግሜ ደወልኩለት እኮ በምን የባሰ ሌላ ነገር የሆነ እነሱ ላይ የሆነ ሌላ አቀዳቀድ ነው የሚመስለው። ገብቶሻል? የሰማሽው ነገር በግልጽ ንገሪኝ። ምንድን ነው የሰማሽው? እኔ የሰማሁት በቃ ይዘውት ሌላ ቦታ ሊወስዱት እንደሆነ ነው የሰማሁት። የት እንደሆነ አላውቅም። ከሀገርም ውጭ ሊሆን ይችላል፣ አላውቅም የት እንደሆነ። ስለዚህ እኔ እናንተ መፍጠር አለብን። ምናልባት ጸበል ይሆናል። በምን በዚህ ልክ እኔ አሁን ምናልባት ይኸውልሽ ሌላ ነገር አስበው ከሆነ አሁንም ቢሆን ሌላ ጸብ፣ ሌላ ሁካታ ነገር ነው የሚፈጥሩት። አሁን እኔ አይመስለኝም፣ ጸበል ምናምን አይመስለኝም። ብቻ በቃ ይዘውት ሊጠፉ ነው። ከኤርሚላ ጋር አንድ ላይ በቃ ተያይዘው ሊጠፉ ነው። እኔ እርግጠኛ ነኝ። እንደዛ ነው የሰማሁት። ሲጀመር ሰምተሽ ነው አውቀሽ ነው? እኔ ሲጀመር እሺ፣ ይሄ ምንድነው? እኔ አልገባኝም። በምን እኔ ከፍቼ ቃል ምናምን እያልሽኝ እኔ ከፍቼ ላይ ነው። እውነቴን ነው የምልሽ። አዩ ችግር የለም፣ በኋላ እናወራለን ስለሱ። ምን ሆነ ነው በይሳት ሌላ ነገር ተፈጥሮ እንደዚህ ነገር ጠይቀኛለህ እንዴ? እኔ ከፍቼ ላይ ነው። ምን እንደተፈጠረ ወይ በግልጽ ነገርኝ ወይ የሆነ ነገር አለ የምታውቂው ነገር ካለ በኋላ ታየዋለህ። ማየት ካለብህ በኋላ እናወራበታለን። ግን የሚያሳስበው የአብርሃም ጉዳይ ነው እንዴ? ምን ሆነ ነው? እዩ ከቻልክ ደውልለት በቃ። አይመጣም እንዴ? እኮ እየደወልኩለት እኮ ነው። ደውዬለታለሁ 2-3 እየየሽ አይደለ? ሌላ ነገር ይመስላል። ይሄው እዚህ ጋር ነው ሌላ ጊዜ የምንገናኘው። እዚች ጋር ነው ብዙ ነገሮችን የምናወራ። ይሄው እዚሁ እየጠበቅኩት አይደለ? የባሰ ሌላ ነገር ይኸውልሽ፣ እንድጨነቃት አድርጊኝ። ሄርሜላ ጋር መሄድ ካለብን እንሄዳለን። እኔ ቤቷን ስለማላውቀው ነው። ወይ ሎኬሽን ላክልኝና ያለበት መጥቼ ላውራ ስለው አይ እኔ ራሴ ያለባችሁበት እመጣለሁ አለኝ። እሺ ምን ላድርግ? ሩታን ደግሞ ይዣት እንዳልሄድ እኔ ልዑልን ለማንጥላት ሄዳለች እሷ። ገብቶሻል? ልዑልን ግዴታ መያዝ አለባት። እንደገና ደግሞ በእንደዚህ አይነት ግርግር ውስጥ ችግር የለውም እኔ ራሴ ያለው ነገር እንትን እላለሁ ብዬ ነው የመጣው። ገብቶሻል? እውነትህን እኮ ነው እዩ፣ ግን መፍጠን አለብን እኔ እናንተ በቃ ገባክ? ብዙ ነገር እየተፈጠረ ነው። ምን እያሰቡ እንደሆነ አናውቅም እኛ። እንዴ ታውቃቸው የለ እንዴ? ጓደኞች አይደሉ እንዴ? ጓደኞች እኔ እንደዚህ አይነት ጓደኛ የለኝም። እሺ ብቻ በቃ አላውቅም። ጓደኞችም አይሆኑ በማታ እንደዚህ አድርገን ወሰድን ይላሉ። በማታ እኔ በዛ ሰዓት ላይ አብርሃም ሲጀመር ማንም ሰው በዛ ሰዓት ይዞት ሊወጣ የሚችል ሰው የለም። ማንም ሰው ማለት ነው። ራሳቸው አውቀው አስበው የሆነ ነገር አቅደውበት ያደረጉን ነገር ካልሆነ በስተቀር ማንም ይዞት፣ በተለይ አሚሩ የሚባለው ልጅ በቃ ነገሩ በሙሉ እንዳለ የሆነ በተንኮል በሆነ እቅድ የሆነ በቃ ከሱ በላይ አክተር ያለው አይመስልም። ነገ ከነገ ወዲያ እሱም የሆነ ነገር አንድ ነገር ይሁንና በዚህ አጋጣሚ አብርሃም ይሄው የሆነ ነገር ብለው ወስደውታል። የሆነ ቢያንስ እኔ ይኸውልሽ እኔ ስለ አብርሃም አይመለከተኝም ብዬ ነበረ። ስለ አብርሃም ምንም አያገባኝም ብዬ ነበረ። በቃ አብርሃም ያደረገው ነገር ብዙ ተጣልተና ብዙ ነገር ተደራርሰናል። ግን በዚህ ሰዓት ደግሞ ለልዑሌ ለልጁ የሚያስፈልገው ሰው ስለሆነ ጀማው አስቸኩልኝ ያመጣኝ አይደል? እንዲያጣድፈ ምናምን ምን ተፈጠረ? ሌላ ነገር አስቤ አይደለም አቡሽ። እኔ ቢያንስ አንተ ታስባለህ ታገናዝባለህ ብዬ ስላሰብኩኝ ነው። ንግግርም አሪፍ ስለሆነ ጸብ፣ ግርግር ምናምን ስለማልፈልግ ነው አንተ ጋር የደወልኩት። ገብቶሃል? በቃ አለ አይደለ መጀመሪያ አክት ስታረጉ እኛ ጋር እንደማትደርሱ አትድረሱብን፣ አንደርስባችሁ ነበር ስትሉ ነበር። ታውቃላችሁ? እንዲህ አይነት ፊት ከእናንተ አልጠበቅኩም ነበር። ሆነ ተከናወነ። ነገ የሚቆጭን ነገር ዛሬ አታደርግ። ይሄ አሁን እየሳክ ያለው እያላገጥክ ያለው ነገ ፋሚሊ ሆኗል፣ ተከናውኗል። እንግዲህ የምንወደው አብርሃም በእጃችን ገብቷል። እንግዲህ አሁን ላይ ምን ማድረግ እንዳለብን እኛ ነን የምንወስነው። እንግዲህ ዛሬ የምታውቋቸው እዩም አንዳንድ ነገር ሊያወራኝ ነው የመጣው ይመስለኛል። ያማን እንደ እቃ እኮ አይደለም ይዘህ ሄድከው። ሰው እኮ ይዘህ ሄድከው። እናንተ እኮ ነው እንደ እቃ ቆጥራችሁ ልጁን አምጥታችሁ
ሰማኛለህ። እኛ እንደ ቃል ቆጣም ነው እንደ ሕፃን ልጅ እኮ ነው አባብላችሁት በሆነ ነገር አስራችሁ ቤት ላይ የእናንተ አይብስም እንዴ? በሌሊት እንደ ዕቃ ይዛችሁ ትሄዳችሁ። የራሳችን ሰው እኮ ነው። ምን ማለት ነው? የልዕልቷ ባለቤት ወደ ቦታው ተመልሷል። ወደ ንግስናው ተመልሷል። ከመቼ ጀምሮ ነው ማለት ከመቼ ጀምሮ ነው የእሷ ባል ሆኖ? አሁን ቢያንስ እንኳን ተሽሎት እናንተ ይሄ ባሏ ነው የሄርሜላ ባል ነው የሩታ ባል ነው ብላችሁ ከመፎካከርና እዛ ኮምፒቲሽን ውስጥ ከምትገቡ መጀመሪያ ልጅ ወደ ጤንነቱ እንዲመለስ ብታደርጉ አይቀልም? አሁን ስለ ጤንነቱ ልታወራኝ ነው የመጣው? ከዚህ በፊት ስለ ጤንነቱ ስንት ያላወራን? እኔ የሆነ ነገር እንዲሆን አልፈልግም። አሁን ከእናንተ እጅ ሲወጣ ነው ስለ ጤንነቱ የምታወሩት? እኛ በፊትም ስለ ጤንነቱ ነው የምናወራው። አዎ ሰምቼ አላውቅም። እኔ አንድ ቀን ሰምቼ አላውቅም። የሆነ ነገር እንዲጎዳ የሆነ ነገር እንዲሆን አብርሽ ቢያንስ ጸበል እንውሰደው ስንላችሁ እናንተ ናችሁ እኮ ስታለብጥ የነበረው። ልጁ ጤነኛ ነው የምትሉ ሰዎች አሁን ላይ ወደ ጤንነቱ ምናምን ጤንነቱ አሳሳቢ ደረጃ እንደዛ ሲያደርጉ የነበረው ቡዜና ዴቭ ናቸው። የትም እንዳይሄድ ብዙ ቦታ ላይ ከዚህ ጋር እዛ ጋር እየወሰዱ ሲደብቁት የነበሩት እንጂ አንድም ቀን ሩታም ሆነች ማንም ይሄ ልጅ ወደ ሕክምናው ወደ ጤናው እንዲመለስ ሰው ፈልጎ ወደ ኋላ ብላ አታውቅም። በአብርሽ ጉዳይ ደርሶ አዛኝ እንዳትሆኑ እግዚአብሔርን ነው የምላችሁ። በአብርሽ ጉዳይ ማናችሁም ደርሶ አዛኝ እንዳትሆኑ፣ በሩታ ዙሪያ ያላችሁ ሰዎች ማለት ነው። በሱ ምክንያት ሌላ ሰው ለፍተናል፣ ጥረናል። አብርሃም ወደ ጸበል ልንወስደው ሞክረናል፣ ግን ማለት ነው አንድ ወደሱ ልታቀርቡን አልቻላችሁ። ገብቷል? ማናችሁም ብትሆኑ ልጁ ጤነኛ ነው ሩታን ነው የሚፈልገው ምናምን ብላችሁ ገምዳችሁ አስቀመጣችሁት። ግን እግዚአብሔር ይመስገን የልባችን መልካምነትን አይቶ መልሶ እጃችን ላይ አስቀምጧል። ጥረታችሁ በሌሊት መውሰድ ነው። በቃ እንችላለን። እኛ ሲጀምር እንችላለን። መቻላችንን ነው እዚህ ጋር የሚያሳየው። ገብቷል? ድሮም እንችላለን፣ አሁንም እንችላለን። በቃ እኛ እንችላለን። ጎበዝ ልጅ። ማንንም እንዲያውቅ የምፈልገው ነገር ልጁን እንዳታሳብሩት፣ የማይሆን ነገር አድርጋችሁ ተወስዳችሁ። አንድም ጤነኛ እናንተ እኮ ስለ ልጁ አንድ ነገር እኮ የምታውቁት ነገር የለም። በነገራችን ላይ ልንገርህ፣ ምን ታውቃለህ? ይኸውልህ ስማ፣ የሆነ በሚታመም ሰዓት የሆነ ነገር በሚሆን ሰዓት አንተ ሚስቱ አይደለህም። ከዚህ በፊት ረጅም ጊዜ አብራ አላሳለፍክም። 3 አመት 4 አመት 5 አመት ያሳለፈ አብራ ቁጭ ብላ ብዙ ነገሮችን ያሳለፈችው ሩታ ናት። እያንዳንዱ እንቅስቃሴውን ልጅ ወለደችለት ጭምር ምንድነው በዚህ በሚታመም ሰዓት ምን መብላት እንዳለበት፣ ምን መጠጣት እንዳለበት፣ ምን መደረግ እንዳለበት ካንተ የበለጠ ሰው ታውቃለች። ገብቷል? በዚህ ሰዓት ደግሞ ምንም ይሁን ምንም አብርሃም የሩታ የልጇ አባት ነው። ያ ማለት ነገ ከነገ ወዲያ ይሄ ልጅ አብርሃም የሆነ ነገር ሆኖ ማየት አትፈልግም። ልዑልም ቢሆን ሲያድግ አባቱ የሆነ ነገር ሆኖ እንዲህ አይፈልግም። ወደ ጤንነቱ ነው። አብርሃምን ጥርግ አድርጋችሁ ከነመጨረሻ ትወስዱታላችሁ። መቼም እንዳይመለስ አድርጋችሁ፣ ግን ልጁ ጤናው ይመለስ። መጀመሪያ በወንድ ከባችሁት፣ በጎረምሳ ከባችሁት፣ ልጁን በ6 በ7 ጎረምሳ ከባችሁት። ልጁ ሌላ ነገር ውስጥ እንዳከቱት። ሌላ ሴት አያስፈልግም እኮ ንግስቷ አለች እኮ ንግስቷ ሄርሜላ ስላለች ሌላ ሴት አያስፈልግም። እኛ በቂ ነን፣ ወንድሞቹ በቂ ነን። የሷ ደግሞ እኛ ወንድሞቿ በቂ ነን። ሌላ ሴት አያስፈልግም። ገብቷል? ጤነኛ ነን። በ6 ወርና በ7 ወር ያገኛ ሴት ስለሱ ምንነት በምን ታውቃለች? ይኸውልህ አንድ ነገር ልንገርህ። አሁን እያወራኸው ያለው ነገር ስለ ሩታ የምታወራው ነገር ከዚህ በፊት የነበረ ነው። ገብቷል? ከዚህ በፊት ባሏ ነበር በእርግጥም፣ አሁን ደግሞ የልጇ አባት ነው። ፍታይም ብላ በፍርድ ቤት እንደዛ ስትከራከር የኖረች ሴትዮ አሁን ላይ ወደ ሄርሜላ ሲሄድ እንደዚህ መንጨርጨሩ አስፈላጊ አይደለም። ገብቷል? እናንተም በዚህ ያህል ልክ ታሙ እንደ ህፃን ምን ላውራ ምን ልበል እያለ እንደ ህፃን ልጅ እንደዚህ ሲልፈሰፈስ እያያችሁ ወንድነቱን አጥቶ እንደዛ እያያችሁ ጤነኛ ነው ብላችሁ አወራችሁ። ዛሬ ላይ ግን እኛ ጋር ሲመጣ አይ ጤነኛ አይደለም ወደ ሕክምና ይወሰድ። ስለ ጤንነቱ እዚህ ጋር ምንም ነገር እንዳታወራ። ገብቷል? ካንተ ጋር ልለፋለፍ አይደለም፣ እኔም ልለፋለፍ አይደለም። በቃ ስለዚህ አሁን እኔ አንድ የምጠይቅ ነገር ቢኖር ሄርሜላ ያለችበት ወይ ደግሞ አብርሃም ያለበት እሱ ነው የምፈልገው። በቃ የወሰዳችሁበት ቦታ ላይ ይወሰዳና ከዛም በኋላ የሚፈጠረውን ታያለ። አይ እኔ ልወስዳችሁ አልችልም። ለምንድን? ምክንያቱም መጀመሪያ ኮንፊደንስ አለካ? አዎ ኮንፊደንስ ካለ በሙሉ ኮንፊደንስ ስላለኝ ነው የመጣሁት እዚህ ጋር። ኮንፊደንስ ካለ አንተ እዚህ ጋር ከመጣ ያለበት ወሰደንና ከዛም በኋላ የሚፈጠረው ነገር እናያለን። አብረን እያንዳንዱን እንቅስቃሴውንም ሆነ ምኑ ነው አብረን እናያለን። እንዴት አሰብከው ሁላ ስልን እኔ አሁን እሱ ይወስደኛል ምናምን ብላ እንዴት አምሮ ላይ ሊመጣ ያው ጭንቅላትም ያንስ ከሌሎቹ ይሻላል ብዬ ስላሰብኩ በዚህ ጉዳይ ከማናቸውም ሁላችንም በዚህ ጉዳይ አንድ አይነት አስተሳሰብ ነው የምናስበው። ኧረ እባክህ። ስለዚህ አንድ ሳንቲም ማናችንም የተለየ አስተሳሰብ ሊኖረን አይችልም። ሁላችንም በቀደም ብያለሁ እኮ ገብቷል። ትናንትና እነ ፈረንጁ ሩታ በክብር ላውራት ስለው ቴፍሎስ እና ፈረንጁ እምቡር አሉ። እናደርገዋለን አልኩ፣ አደረገው። እግዚአብሔር ይመስገን። ገብቷል። እኛ ሁሌም እንችላለን። ይሁን እንድታውቁ የምንፈልገው ነገር እኛ የፍቅር ጀማዎች ፋሚሊ እንችላለን።
ትዕግስቴን አትፈታተነው። ምንም ችግር የለብኝም እኔ አንተ ብትሄድ እኔ የሆነ ነገር ብትሆን እኔ በማገኘው አገኘዋለሁ። አብርሃምን ገብቶሃል? 2 ቀን 3 ቀን ሊፈጅብኝ ይችላል። ቃል እገባልሃለሁ መቼም አታገኙም ከዚህ በኋላ 2 ቀን 3 ቀን ሊፈጅብኝ ይችላል። ቃል ምገባልህ ነገር ቢኖር ማለት እኔ ደግሞ ቃል እገባልሃለሁ መቼም አታገኙም አልኩ። መልካም በቃ ይሄን ነው አይደለ? ይሄ ነው ምላሽ። ቴንክ ዩ ሶ ማች በቃ አመሰግናለሁ። እኔ በማገኘው አገኘዋለሁ በቃ ከዚህ በላይ ካንተ ጋር ወሬም ክርክርም አንድ አይነት ስለሆናችሁ ፋይልም አለን እያላችሁ ስለነበረ ምን አገባህ አንቺ የሱ አብርሽን እንትን ነሽ አፍቃሪው ነች። እባክህ ንገሪኝ አፍቃሪው ነች። ለሌላ ልትድሩት ነው ልጁ ያልተጠየቀው ምንድነው? እዩ ፍዝዝ አትበል እንጂ በቃ ጨርሻለሁ። እኔ ካንተ መጀመሪያም የነበረው ፀሐይ እኛ ጋር ወጥቷል። አሁን አንድ እውነት ልነግርህ የምፈልገው ነገር ቢኖር ከዚህ በኋላ እኛ ጋር እንዳትደርሱ አንደርስባችሁ። ገብቷል? የምንፈልገው አብርሃም ነበረ ከእናንተ አብርሃምን ደግሞ በራሳችን መንገድ አግኝተነዋል። ማናችሁም እንደተበዳይ ራሳችሁን እየቆጠራችሁ ደግሞ እኛ ጋር መታችሁ የሆነ ነገር ለማድረግ እንዳሞክሩ። ገብቷችኋል? የራሳችን ሰላም የሆነ ህይወት ነው ያለን። ምንም አልጎደለብን። አሁን ይሄ ዋጋ ትከፍላለህ። ይሄ በምታወራው ነገር በሙሉ ዋጋ ትከፍላለህ። ምንም ዋጋ የሚያስከፍለን ነገር የለም። ገብቷል? ምንም ዋጋ አዩነት በዚህ ጉዳይ ልነግር የሚፈልገው በዚህ አጋጣሚ በዚህ ጉዳይ ሁላችንም አንድ አይነት አስተሳሰብ ነው ያለን። አንድ አይነት አመለካከት ነው ያለን። ምንም ስትል እንዳታስበው ማናችሁም ብትሆኑ ያሳየናል ኦር ደግሞ አንዳችን እናሳያችኋለን ምናምን ብላችሁ እንዳታስቡ። ገባ? ያስታው የኛ ነው። እንደዚህ አይነት ሀዘን ነበር ስንጠብቅ የነበረው። የሰው ሀዘን አያሳየን እግዚአብሔር አያሳየን። ግን እናንተ ከክፋታችሁ አንፃር ይገባችኋል፣ እውነት ይገባችኋል። ባይ በቀል ምናምን ቻው ታች ችግር የለውም። ሻውን ምን እንደምናደርገው እኔ በሚይዘው ይዟል ይሄድ አይደለ? ትንሽ ሂድና ወደ ቀጥታ ሄርሜላ ጋር ነው የሚገባው። ከዛም በኋላ ዝም በይ ነይ ወደዚህ ነይ ተቃራኒ እንሂድና አውቀ እኔ እሱን የሚያስታጋጥኝ ቻው ትንሽ ሂድና እዛ ቤት ነው የሚገባው። እሺ እዛ ቤት ነው ያለው። ቆይ ይግባ። ሲገባ ቀጥታ እንሄድባቸዋለን። ችግር የለውም። እንሄድባቸዋለን። እሺ አይ ቆይ ይግባ ትንሽ